ምንም ማድረግ አይቻልም ጎበዝ። ይህ ቪዲዮ በወሎ ሰማይ ስር ነው የተለቀቀው፣ የተቀረጸውም እዛው ነው። ኮሜንታተሮች ገፍታችሁ ገፍታችሁ አጉል ላትመልሱት ኢሳምን አበሽቃለሁ ብላችሁ የመጨረሻ እልህ ውስጥ አስገብታችሁ ጭራሽ ወሎ ተከትሏት ሄዶ እንደምታዩት ውበቷ እንደ ፀሐይ አቃጠለኝ እያለ ነው። ለማንኛውም የሰው ልጅ በጸባይ እንጂ በእልህ እንደማትመልሱት በተግባር አሳይቷቸዋል። ያው ናዲያ ትችላለች። በቃ ወሎ ደሴ ድረስ ይዛው ገብታለች። ኢክረም ስንት ዓመት አብረው ሲኖሩ ወሎ ይዘው አልሄደችም ነበር። ናዲያ ትችላለች። በቃ የሚችልን ሰው የማድነቅ ልምድ ይኑረን። ትችላለች። ስለ አለባበሷም ናዲያን ብዙ ሰው ተችታችኋል። እኔም በእርግጥ ተችቻታለሁ። አያገባችሁም፣ ትስተካከላለች፣ አስተካክልላታለሁ ብሏል። እስኪ ከራሷ አንደበት እንስማው። ኢጃባ ብቻ ይበቃል። ኢንሻአላህ እቺን ኢጃብ ትለብሳለች። አብሽር። እንትን እኮ ጸጉራቸው አሪፍ ሲሆን እኮ ትንሽ እኮ ያስቸግራሉ። ግንባር ከሌለባቸው ምናምን ቀስ እያለ በሂደት ነው ለውጥ። ሀቢቢ ባገኘኋት በሳምንቱ ኢጃብሽን ካለበሽ ብዬ ነው ኡስታዝ ልጨቃጨቅ። ቀስ ብላ ትለብሳለች። ምንድን ነው እንደዚህ መጣደፍ? ምንድን ነው እንዴ? አይመርብኝ 20 ምናምን ዓመት አላምርም ነበር። አሁንም አልመር፣ ችግር የለውም። ዩቲዩብ ከዚህ በኋላ እኔና ኢሳም አንመጣም፣ አብረን አንሰራም። ክዶኛል ሲጀምር። ስለዚህ ከካደኝ ሰው ጋር እንደማ አልሰራም። ይህንን ቪዲዮ እስከ መጨረሻው ከሰማችሁት ኢክረምና ኢሳም የተለያዩበት ዋና ፖይንት ምንድን ነው የሚለውን ትሰሙታላችሁ። እንዲሁም ለናዲያ ያለውንም አቋም ይፋ አድርጓል። ቪዲዮ ከተመቻችሁ በላይክ ጀምሩ። ቻናሉን ሰብስክራይብ አድርጉት። ተከተሉኝ። ሰላም ቤተሰብ እንዴት ናችሁ? እንግዲህ ዛሬም በድጋሚ በኢሳምና በነ ናዲያ መጥቻለሁኝ። እንግዲህ በቲክቶክ መንደር ላይ ኢሳምን በስድብ የሆነ በአሽሙር እሱን ለማሸማቀቅ ምናምን አይደሉ በፉገራ ምናምን ነገር ይሄ የኋላ የቀረበ 20ኛው ክፍለ ዘመን ራሴ ለራሴ የሚለውን ቃል ረስታችሁ ማንም አይደለም። በነገራችን ላይ ሁሉም በራሱ ነው የሚመራው አይደለም። ይሄ ተመልካች ኮሜንታተር ምናምን ይቅርና ቤተሰብ እንኳን አሁን ላይ ራሱን በራሱ መምራት የሚችለው ሁሉም ሰው እና ኢሳምን አጉል አጥላላለሁ ስትሉ ጭራሽ ደስ ያልገባም ከኢክረም ጋር አብሮ በኖረባቸው አመታት ውስጥ ደስ ሄዶ አይታችሁ ታውቃላችሁ? እኔ አላየውም፣ አልሄደም። ስለዚህ ናዲያ ትችላለች፣ በቃ ትችላለች፣ የሆነ ትችላለች። እኔ በጣም ተናድጃለሁ ከኢክረም ጋር በመለያየታቸው። ግን ናዲያ ትችላለች። ኢሳምም በተግባር የእናንተ ስድብ ምንም እንደማያደርገው። ምክንያቱም የፎሎወሮች የኮመንታተሮችን አስተያየት አይቼ ለ2 ዓመት ከሚዲያ ጠፍቼ ነበር። ግን የሆነ ነገር በደረሰብኝ ጊዜ እነዛ የሚመክሩኝ የሆነ ነገር አታድርግ የሚሉ ሰዎች በችግሬ ጊዜ አልደረሱልኝም ብሎ መልስ ሰጥቷል። ለማንኛውም እናንተው ገፋፍታችሁ ጭራሽ በወሎ ልብስ ኢሳምም ማለት ነው አንድን ሴት ሰላም ማለት ራሱ እንዴት እንደሚጸየፍ ሀራም እንደዛ ነፈኪያ ምና እንዴት እንደገፈተራ ሁሉንም ነገር አይታችኋልና ዛሬ ላይ በወሎ አልባሳት በዚህ መልክ ለብሶ ከናዲያ ጋራ ሽብትክ ሲል አይተናል። በቃ አሸንፏችኋል። ማንም ምንም አይደለም። እናንተ ባላችሁኝ ያልሆነ የበለጠ ውስጥ አስገባችሁት። ሌላ እንግዲህ ስለ አለባበስም ጠይቃችሁት ነበረ። ያው እንደሰማችሁት አንዳንድ ሰው እኮ በተለይ በራ ግንባራ ምናምን የሆነን እንጂ እሷ ደግሞ ጸጉሯ በጣም ነው የሚያምረው፣ ውብ ነው እና በአንዴ ገና በሳምንታችን እንዴት ነው እንደዚህ ጓምልባት? አስተካክላታለሁ፣ ትስተካከላለች ብሏል። ለማንኛውም እልህ ውስጥ አስገብታችሁት ጭራሽ ልጅቷን አጠበቃት ማለት ነው። ከዛ በተረፈ ስለ ኢክረም በሌላ ዩቱብ ቻናል ላይም ተለቋል። በእርግጥ ሰምታችሁ ሊሆን ይችላል። ያለያያቸው ዋናው ነገር ምንም እንኳን በመሀላቸው የተወሰነ ጋብታ ቢፈጠርም የመጨረሻ ግን እነሱን ያለያያቸው የጉራጌ የመስቀል በዓል አከባበር። በዛ በዓል ጊዜ እንሂድ ብላት እኔ ሙስሊም ነኝ የመስቀል በዓልን ማክበር አልችልም የሚል መልስ ሰታኝ ነው። ዋናው እነሱን ያለያያቸው ይሄ ነው። አያችሁ፣ ሰው ለሚወደው ሰው ከሚወደው ሰው በላይ ማንነቱን የሚያስበልጥ ከእምነትም አሁን አንዳንድ ሰው ማንነቴ ኧረ እምነቴ ይላል። መጀመሪያ ከማንነት እምነትን የሚያስቀድም አለ። ኢሳም ግን እዚጋ ከእምነት ማንነቱን አስቀድሟል።
የጉራጌ በዓል እኔ ጉራጌ ነኝ፣ ፍቅረኛዋ ነኝ፣ ግን እንሄድና አብረንና ክብር ስላት እኔ ሙስሊም አይደለሁ፣ እኔ ሙስሊም ነኝ፣ የመስቀል በዓል አይመለከተኝም፣ እኔ ማክበር አልችልም አለችኝ ነው ያለው። ሌላ ዩቱብ ቻናል ላይ ኢንተርቪው ተደርጓል። እዛ ላይ ሙሉ መስማት ትችላላችሁ። እኔስ ሙስሊም አይደለሁ ወይ? ግን እንደ አንድ ጉራጌን በዓል ትልቁ በዓላችን ስለሆነ ይሄንን አብረን ሄደን ብናከብር ምን ችግር አለው? እኔም እኮ ሙስሊም ነኝ የሚል መልስ ነው የሰጠሁት። ከዛ በኋላ ለእኔ ሁኬርልስ እንደሆነች ተረዳሁኝ። እዚጋ የኔና የእሷ ነገር አበቃ አለ። ግን እኮ በጣም ኢዚ ነገር ነው በእናታችሁ፣ በጣም ኢዚ ነው። በእርግጥ ኢክራምም ልክ ልትሆን ትችላል። እዚጋ ጉራጌ ስለሆነ ምናምን ሳይሆን ሙስሊሞች የመስቀል በዓልን አይመለከታቸውም። እውነቷን እኮ ግን ደግሞ ያው በመሀላቸው የሆነ ጋብታ ስለነበረ ይሄ ነገር ደግሞ ሲፈጠር የበለጠ እንዲያራርቃቸው አደረጋቸው። ፕላስ ደግሞ ኮሜንታተሮች የከረም ላይቭ ላይ ስገባ ይሄ ምናምን ታዩ፣ ኢሳምም ላይቭ ላይ ስገባ ይቺ ምናምን ተዋት ምናምን እያላችሁ ከናዲያ ጋር ደግሞ ሲሰራ የበለጠ ናዲያን እያንቋሸሻችሁ እሱንም ምን አይነት ነ ምናምን እያላችሁ አጉል ቃላቶችን እሱን ለማብሸቅ ስትሞክሩ ጭራሽ የማይሆን ነገር ውስጥ አስገባችሁት ማለት ነው። አሁን ምን ትሆኑ? በቃ ሄድላት እዛ ደሴ ወሎ በጣም ስለሚወዳት ነው። እንደዚህ ሆኖ እንደዚህ ሙክክ ሲልላት ደግሞ ጻሁ ራሱ እኮ ጻሁ ራሱ ምቀኛ ሆነው አልታያለ። ወይኔ ፈጣሪ። ለማንኛውም የእነሱ መጨረሻ ለማየት ሱስ ስለያዘኝ እከታተላችኋለሁ። ላይቭ ላይ ሲገቡ መጨረሻቸውን ይዤላችሁ እመጣለሁ። እኔስ እያጣላቸው ሁለቱ ይሄ ነው። ሌላ ትልቅ ስለሆነች እሱ ከሌላ ምናምን አይደለም። እንደውም አሁን የበለጠ ኢሳም ከኢክራም ጋር በመለያየቱ ነጻነት አገኘው። እስከዛሬ ከሴቶች ጋር መስራት አልችልም ነበር፣ አሁን ግን እንደፈለገኝ ይሰራለሁ ብሏል። ግን የሚፈልጋቸው ሴቶች እኔም ቪዲዮ ሰርቻለሁ ለስራ ነበረ። አሁን ግን ለናዲያ ያለው ፍቅር የተለየ ነው። እስከ መጨረሻው አገባታለሁ ብሏል። በቀል ውስጥ አስገባችሁት። ደስ ድረስ ይሄው ወይ ፍቅር! ለካ እንደዚህ ፍቅር ያሳብዳል እንዴ! እኔ ኢሳምን እንደዚህ ከሆነ ስላየው በጣም የገረመኝ ማለት በጣም ነበረ እንትን ራሱን እንደዛ የሚቆልረው ሃይማኖተኛ አድርጌ ነበር እኔ የምወስደው በእምነቱ ያው በቪዲዮ ስላሳየ ማለት ነው። አሁን ላይ ግን በፍቅሯ እሱ አብሎላታል። ፕላስ የእናንተ ደግሞ የምታበሽቁት ነገር የበለጠ ውስጥ አስገባው። ያው ምኞቱ ወለየ ነበር። ገና ከልጅነቱ ጀምሬ ወለየ ነበር ማግባት የምፈልገው ምኞት የተሳክቶ ወለየ ናት ሚስቴ ብሎ ነበር እሱ። እሷም ኢክረም ነበረች። አሁን ግን ያሰባት ሳይሆን ቀርቶ ያላሰባት ናዲያ ሆና ተገኘች። ለማንኛውም መልካሙ ሁሉ እኔ እመኝላችኋለሁ። ናዲያም ሆነች ኢክረም አንድ ናቸው። ያው የሀገሮች ልጆች ናቸው። ደሴና ወሎ አታቂም ብላችሁኛል የሆነ ጊዜ ቪዲዮ ስራ አይደለም እሱ በአግባቡ ሲናገር እኔም በአግባቡ በቃ ቃል አጋኖ ተጠቀምኩ። እሱን ቃል አጋኖ ተጠቅሞ ነግሮን ነበረ እንዳልተዋት ግን አሁን እንደፈለገ ፍሪ ነጻነት አግኝቶ ከሁሉም ሴቶች ጋር እንዲሰራ እንደዛ አይነት ተጣልተናል፣ በቃ ተለያይተናል ያለው። አሁን ላይ ግን የበለጠ ኢክረም የምትናገረው ነገር ኮሜንታተሮችም የሚያበሽቁት ነገር ወደ ውስጥ አስገባው። ሁለቱን ያለያያቸውን ሚስጥር አወጣው ማለት ነው። እኔ ሙስሊም ነኝ፣ እሷም ሙስሊም ነኝ። እኔ ጉራጌ ነኝ። ፕላስ የጉራጌ በዓል የመስቀል በዓል ለማክበር እንሂድ ብላት እኔ ሙስሊም ነኝ እኔን አይመለከትም አለችኝ። እኔስ ሙስሊም አይደል ወይ? ግን በዓሉን አብረን ብናከብር ምን ችግር አለው? ስለዚህ የኔን የጉራጌ በዓል ካላከበረችልኝ እኔም እሷን አልፈልጋትም ነው ዋናው ነገር። በዚህ ነው የተለያዩት። ግን የባሰ ባታባብሱት ኮሜንታተሮች ኢክረም ጋር ወደዛ እያላችሁ የስድብ ናዳ እሱ ጋም እንደዛ እያላችሁ ባታባብሱትና ወደ ሌላ መስመር እንዲሄዱ ባታረጓቸው ጥሩ ነበረ። ለማንኛውም ከናዲያ ጋር ላይለያዩ እስከ መጨረሻው መስመር አስይዘውታል። ይህን ልነግራችሁ ነው ዛሬ የመጣሁት። ይመቻችሁ።